ከመኪና ውስጥ እየተባባሉ ምግባቸውን እየበሉ ምናምን ፏ ብለው እንግዲህ በሰላም ነገሮችን አሻንጉሊቷ ዛፊ ቲዩብ ዛሬ ይዛላችሁ እየመጣች ነው። ቤተሰብ እንግዲህ ሁሉንም ነገር ዛሬ እውነታውን እናወራለን፣ እናወጣዋለን፣ እንገሰግሰዋለን። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ላይክ አድርጉ። ለማንኛውም ይሄን ቪዲዮ ስትሰሙ ወይኔ ሲያሳፍር እንደዚህ ያደረጉ ምናምን እያላችሁ ነው እሺ ኮሜንት ታደርጉት። እና ዛሬ ቤተሰብዬ እንግዲህ አብርሃምና ሄርሜላ የሆነ ቦታ ሄደዋል። ትላንትና ምን ሲሉ ነበረ? ምድራሽ ቃባጭ አብርሃም ትላንት ተናደደ፣ ተቃጠለ፣ አረረ። እሱ እናትዬ ከሚወዳት ከፍቅረኛው ጋራ ሪላክስ የሚባል ነገር ታውቃላችሁ? ሪላክስ ሊያረግ ሌላ ቦታ ሄዷል። አሁን ታያላችሁ። ሩታ ተከትላ ሄዳ ካረበሸች ለማየት ያብቃችሁ። ዛሬ እንግዲህ ያበደ ቪዲዮ ነው በአብርሃም ዩቲዩብ የሚለቀቅልን። በጣም የሚገርም ነው ሁሉ ነገር በጣም በቃ ያበደ ነው። እና ትላንትና ነው ነበረ፣ ዛሬ ጠዋት ነው ሄርሜላን ይዞ መኪናውን እያሽከረከረ መኪና ውስጥ እየተባባሉ ምግባቸውን እየበሉ ምናምን ፏ ብለው እንግዲህ በሰላም ደርሰዋል የሄዱበት ቦታ ማለት ነው። በጣም ደስ ይላል። እንግዲህ ሄርሜላ እንግዲህ አዲስ ብዙ ሰርፕራይዝ አለሽ ብሏታል አብርሽ ማለት ነው። ታውቃላችሁ ብዙ ሰርፕራይዝ አለሽ፣ ብዙ ሰርፕራይዝ ታያለሽ ብሏታል። እንግዲህ ሰሞኑን እንግዲህ ለሄርሜላ የሚደረግላት ሰርፕራይዝ አለ ወይ ዛሬ ወይ ነገ ሰርፕራይዝ የሚያረጋት ነገር አለ ማለት ነው። እንግዲህ ቤተሰብ አብርሃም ለሄርሜላ መኪና ሊገዛላት ነው የሚባል ነገርም ሰምቻለሁ። ለሄርሜላ መኪና ሊገዛላት ነው። ግን አንዳንድ ጊዜ ማለት ነው ቤተሰብ ሩታ አብርሃም መኪና ገዛላት የተባለው መኪናው የት አለ? ትላንት ደግሞ የፉገራቸው ፉገራ ለሩታ መኪና ተገዛለ ብሎ ለራስክ መኪና ሳነዳ ነው አንተ ወጠጤ። ለራስክ አንድ ነገር የለ፣ አንድ መኪና የለ። ለሩታ ሰርፕራይዝ ልታረጋት እንደው ይቅርታ አርጉልኝና ይቅርታ አርጉልኝ ቤተሰብ የፈለጋችሁትን በሉኝ። እኔ ለሩታ እንደዚህ አይነት ወጠጤ ወንድ አልመኝላትም። ይፈለጋ ስደቡኝ፣ መስደብ ስደቡኝ። ወጠጤ ወንድ አልመኝላትም። እንደውም ከቻለች ሩታ ከአብርሃም የበለጠ ወንድ ይዛ ማምጣት ነው እንጂ ያለባት። ይሄ ወጠጤ ስለሆነ አብርሃም እንኳን ሊያከብሩ አልቻለም። እንዲም ከጥፍሩ ቆሻሻ ላየውም ትላንትና ካያችሁ ማለት ነው። እና ውዶቼ ዛሬ በጣም ከባድ የሆነ የመሸፋፈድ የመሳሳም ቪዲዮ ነው የምታዩት። ሲዋኙ ምን ሲሉ ራቁታቸውን ሄርሜላም ያጡት ማሳጃ ለብሳ አብርሃም ያቁምጣና ራቁቱን። ዛሬ የመተሻሸትና የሪላክስ ቀን ነው። ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ዛሬ በአብርሃም ዩቲዩብ ላይ እንግዲህ የቆንጆ የሆነ ቪዲዮ ይለቀቅልናል ማለት ነው። እንግዲህ አብርሽና ሄርሜላ ዛሬ እኔ እንጃ ሲገሸላለጡ ሁሉ ነው የምናያቸው፣ ሲደራረጉ ታውቃላችሁ። ሄርሜላ እንደማታፍር ማንንም ሰው እንደማትሰማ ከንፈሩንም ከፈለገች ግሽልጥ አድርጋ ነው የምትስሙ ከተነሳባት ማለት ነው። እና ውዶቼ ማርያምን ነው የምላችሁ ሩታ እኔ እናንተ አንዳንዶቹ አንቺ ምንድነው ሩታን የምትያት? እኔ ሩታ ሰድቢያትም አላውቅም። አንዳንድ አታሽቃብጡ። እኔ ሩታን ተናግሪያት አላውቅም። ሩታ ምለው አንቺ ጎበዝ ነሽ ተገኚ ነው ምለው። አንቺ ጎበዝ ነሽ ተገኚ። ከአብርሃም የበለጠ ወንድ ጥበሺ መጥበስ ካለብሽ ማለት ነው እንጂ እንደዚህ አይነት ወጠጤ ወንድ እንድጠብሽ እንድታይም አልፈልግም ነው ያልኩት። ገብቷችኋል? ስለዚህ በቃ ከሱ የተሻለ ወንድ ነው መጥበስ ያለባት። መኪና ደግሞ አብርሃም ገዛለት የተባለ መኪና ደግሞ ውሸት ነው አልገዛላትም። አብርሃምም አንዳንዴ ይዋሻል። አልገዛላትም መኪናው። ይታል መኪናው። እሺ መኪና ካለ ለምን አትነዳውም? እሺ መኪናውን እሺ ሌላ መኪና ዛ ትናንትና መጣላት። እንግዲህ ወላሂ እኛ ፋራንን እንደ ሁሉን ነገር እኮ እናውቃለን። እና ውዶቼ ፋራ እየመሰልናቸው መኪና መጫወቻ መሰላችሁ እንዴ? ይሄናል። ግን አብርሃም ለሄርሜላ እርግጠኛ ነኝ ሊገዛላን እንደተባለ ሰምቻለሁ። ከቅርብ ጓደኛ ነው የሰማሁት ማለት ነው ይሄን ነገር። ብዙ ሰርፕራይዞች አሏት ብሏል እሱ ራሱ። ብዙ የማረጋት ሰርፕራይዝ ስላለ መጠበቅ አለብሽ፣ ልብሽን ፈታ አርገሽ ብሏታል። እንግዲህ ሄርሜላዬም እንግዲህ አሰጣጥሽን እያሳመርሽ እናቴ ስመር አርገሽ ስማርት የሆነ አሰጣጥ ሰጫት ለነገሩ ስማርት የሆነ ነገር ነው የምታደርጊው። እና በደንብ አርገሽ እየሰጠሽ አብርሃምን እንግዲህ ያለውን ግሽለት እያረግሽ ወደ ስምሽ እያዞርሽ ወደ አንቺ ማድረግ ነው እንግዲህ። እና ቤተሰብ
ያው ለሄርሜላ እንግዲህ መኪናው ሊገዛ ነው። ኧረ ወገን አጨብጭብ ወገን። ሩታ ሄርሜላ አልተቻለችም። እግዚአብሔርን ነው የምላችሁ። በቃ ይኸውላችሁ ወንድ ልጅን ማስወጣት ከፈለጋችሁ ብዙ አይነት ሲስተሞች አሉ። ወንድ ልጅ መንከባከብ ብቻ ነው በቃ። ብሩን ለማስወጣት ከፈለጋችሁ ተንከባከቢው በቃ። ሳሚ ምን በይው፣ በዚህ መጣ ገባቴ፣ የኔ ጌታ፣ የኔ ውድ፣ የኔ ፍቅር፣ ምን ላርግልህ፣ ምን ልሁንልህ፣ ልዘግዘቅልህ፣ ሐኪም ቤት ልግባልህ፣ አልጋ ስለተኛልህ ካልሽው ብሎ አፉን ከፍቶ ነው የሚያደርግልሽ። ልንገርሽ ማለት ነው። ልክ እንደ ሄርሜላ ፈተህ ምን አለባችሁ። ሄርሜላ አብርሃምን አልጋ ላይ ልለውጣልህ፣ ወንበር ላይ ልቀመጥልህ፣ አርጋ ስልግባልህ፣ ምን ላርግልህ እያለች ነው አሁን ለዚህ ደረጃ እየደረሰች ያለችው ማለት ነው። እና ደግሞ እሱ ለሷ ያለው ፍቅር ደግሞ ጨምሯል። አሁን ዛሬ ደግሞ ሊዝናኑ ፋሉ። ዛሬ የራቁት መንፈስ ይሰበር ነው ምለው። ዛሬ የራቁት ቪዲዮ ነው የምታዩት። የራቁት ቪዲዮ በቃ ታላችሁ ዛሬ ሲላላሱ ምን ሲል የምታዩት ዛሬ ያበደ ቪዲዮ ነው። እንግዲህ ወንዝ ዳር ነው ያሉት። አይታችሁ ፎቶን አይታችሁ የለቀቁትን ፎቶ ቪዲዮ እና አብርሃም ትላንትና ከፍቶታል፣ ደብሮታል አላችሁ። እንግዲህ አብርሃም ሄርሜላ እያለች ምንም የሚደብረው የሚከፋውም ነገር የለም። ሄርሜላ በቦሌም በባሌም አርጋ ታስቋለች፣ ታዝናናዋለች፣ ትስመዋለች፣ ትልሷለች፣ ምንም ታረጋዋለች። ስለዚህ ምንም ነገር የሚያሳስብ ነገር የለም ለማለት ነው። እንድታውቁ ነው። አብርሃም ጎበዝ ጀግና ልጅ ነው እና ሩታዬ እንግዲህ መኪና ተገዝቶላት ተብላ እንግዲህ መኪናው ስትነዳ እንደው ባየው እንደ ሩታ መኪና ስትነዳ ባየው ማርያምን ነው የምላችሁ። እና አትፎግሩን ለማለት ነው። ፉገራ ይቅርባችሁ። መኪና ከገዛችሁ እውነት ከሆነ እየነዳችሁ አሳዩ ነው። የፉገራ መኪና መጣላት እንደዚህ ተደረገ። መኪና ቀልድ መሰላችሁ? እንደ 2 ሚሊዮን እና 3 ሚሊዮን መኪና በአሁን ሰዓት ደግሞ እንደዚህ አይነት መኪኖች እያመጣችሁ ሰው መኪና እያመጣችሁ ገዛ ምናምን አትበሉ፣ አትዋሹ። ገብቷችኋል? ስለዚህ ቤተሰብ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ቻው ቻው።